ሲጀመር አንቺ ተሳተካልጣለች ከዚህ ቤት እንድትወጣ ማድረግ አለብን አብርሽ ቢያንስ መድብል እኮ ያከብረኛል አንተ ግን የውሸታ ማገልጋይ ሆነሃል እኔ ጣልቃ አልገባሁም አንቺን በጥፊ ለመምታት መሰላል ያስፈልገኝ ሚስተር ይሄ ምን ሚስተር ደሞ እኔ ታውቃለህ ምንም ሚስተር የለኝ yes እኔ እኮ ነግሬያችሁ ነበር እሺጣ እናት ለሌላ መራመድ ትችላለች ብዬ ነግሬያችሁ ነበር yes አላችሁ ትራመዳለች ነግሬያችሁ ነበር እኮ ትራመዳለች yes አንቺ ሰይጣን ጀመር አንቺ አብልሽ አንተ እንደምታስበው አይደለም ቆይ ላስረዳ ምን ነው የምታስፈጪ በግርሽ ቆመሽ መራመድሽ ነው ወይስ ያን ሁሉባ ከንከሲስ ሲያስፈራራኝ ጊዜ ነው አሃ የኔ ዛቻ ነው ግርሽና ቆሞ እኔ ታምረኛ ነኝ ማለት ነው አይደል አብርሽ እሱን አትየው እሱ ሊገለኝ ነው ይፈልገው እንዴት እንደቆምኩ ራሱን ያላቅም አረ ለሌሊት መራመድሽን ነው ራሱ እሱን ሳና ተው እኔ እንደንቼ አስመሰሰው በህይወት አይቻላቅም ትመጣጣው ይዞ አብሽ ልቀቀኝ ሲጀመር አንተ ለፊት እየሰጣት እንደዚህ አቀበልካት ክፋትም ልክ አለው የሷ ግን ባሰ ልክ ነው አንቺ አለምሽ ድራማ አይደለም አብሽ በተተውልስ ብዬ ነው ደግሞ መቆምስ ብቻን ያቀልልኝ እግሽ ለቶፎ ነው ማለት ነው ቀን ፓራዲስ ማታ አትሌት ስደው አነሰብሽ ያ ሁሉ ጊዜ እንደ ጅል እንደሞኝ ቆጠርሽ አይ ዝም በይ ትሰምኛለሽ ለእያንዳንዱ ላደረግሻት ነገር ዋጋ ትከፍያለሽ ዮናስ ወይ ካንቺ ወይ ከኔ ይመርጣል አብርሽ እኔ እዚህ ቤት ካንተ ጋር ለመቆየት የፈጠርኩት ዘዴ ነው ዝም በይ አልኩሽ እኮ እኔ ክፋት አስቤ አይደለም ከዚህ ቤት ወይ አንቺ ወይ እኔ እንወጣለን አያችሁ አይደል አጋለጥናት ከዚህ በኋላ አብርሽም ቢሆን አያምናት የግሌና ጽጌ ራሱ ክፍላቸው ገብቶ በደስታ ሰክሯል መሳይ ምንም ደስታ የለውም ይሄን ያክል ጊዜ ስታታልለን ድራማ ሲሰራብን እኔ የሚያናድደኝ ደግሞ እሱም እንደሞኝ አቅፎ ሲያስታምማት ነው ይሄ ብቻ ነው የሚያናድደኝ የሰው ልጅ የራሱ ውሸት እስከሚያጋለጠው ድረስ ጉልበተኛ ይመስላል አሁን ደግሞ እሷ የሆነ ስብራት ገጥሟታል ገልሞ እውነተኛ መሆኗን ማን ያውቃል ቆይ አሁንስ ሌላ ድራማ እየሰራች ቢሆንስ ምን ማለትሽ ነው ተተና እኔ እኮ ባይኔ ነው ያዩት ብቻ አጥንቷ የሆነ ቦታዋ ተጎድቷል አንተ ደግሞ እቺ ሴት አጥንቷ ብቻ ሳይሆን የሁላችንም ልብ ነው የሰበረችው መሳይ ልብ መሰበር ቀላል ነው የተሰበረ ልብ መጠገን ግን የህይወት ዘመን ስራ ይጠይቃል አይ ገልሞ ደግሞ የልብ ዶክተር ልትሆን ነው እንዴ ብቻ ይኸውላችሁ ዋናው ሐሳብ የዚህን ቤት ጉዳይ ማስተካከላችን አይገርማችሁ አብርሽ እኮ አሁንም ያዝንላታል እኔ እሱ ነው የሚያናድደኝ ያዝንላታል አይገርማችሁም አሁን እንደውም ጥሏት ነው የሚወጣው አብርሽን አታውቀውም መሳይ ይሄኔ እኮ የውሸትን በዋና አይቶ እጇ ተሰበረ እንዴት ትሆናለች ማን ያግዛታል ማለት አይቀርም አብርሽ የዋህ ነው እንጂ ሞኝ አይደለም ትትና የዋህነት ደግሞ ጥፋት አይደለም እንዴ ከውሸት ጋር ከማበር ደግሞ የእውነት መኖር ይሻላል ለማንኛውም እኔ የገሌላ ጽናት መሳይ ይሄን ልጅ ግን የሆነ ነገር አድርግ እንዴ ምን እንዳደረገችው ነው ያላቀ ወይኔ ግሌ መካሻ ጉዳየሽ ጉድ ሰማሽ እኮ ጉዳየሽ ጉድ ሰማሽ ሰው እንዴት እንደዚህ አይኑን አፍጦ እንደዚህ ሊዋሽ ይችላል ምን አገባኝና 10 ጊዜ ብትቀደድ እኔ ሲያሳዝነኝ ሾርባዬ ነው
ሽንኩርቱ አለ፣ ካሮቱ፣ ድፍን ምስሩ፣ መኮረ ስንት በየአይነት ይወጣው ነበረ። ሁሉንም አንድ ውስጥ የከተትኩት። ለነገሩ እሷ ምን አለባት ተኝታ ትውላ እንጂ በስንት እንደሚገዛ አታውቅም። ገንዘብ አምጪ ብሎ ይጠይቃት። እኔ ብቻዬን እንኳን ስለፈለገችኝ እንደው ምን ጉድ ፈጣሪ ይሰመደው። ምግቡ እንደው አንዴ ሆዷ ገብቷል። የግሌ ለውሸትም ቢሆን እኮ የተራበን ሆድ መሙላት ኃጢአት የለውም። ኧረ ቆሌ ደፈብ ኮቴ ምን እንዴ ምንድን ነው ዘው ብሎ መግባት? ደግሞ እኮ ኃጢአት አይደለም ትላለህ። ገልሞ አንተ ኃጢአቱን ለይተህ ታውቃለህ። አብርሽ እኮ ወገቡ እስኪላጥ ድረስ ነበረ ልጅቷን ቀንና ሌሊት የሚያመላልሳት የተሸከመ። ይኸውልሽ አብርሽ የተሸከመው የእሷን ሰውነት ሳይሆን የራሱን የደግነት ተግባር ነው። ግን አሁን ሸክሙ የከበደው ይመስለኛል። እኔ ሳላዝንለትም ገልሞ ይበለው ተተነስ ነግሮ እኮ አልሰማ ብሎ ነበር። እሰይ ተመስገን። አሁንማ እኛም እሱም እርፋል። ግን ገልሞ ምንድን ነው የግሌ? የእውነት አጥንቷ ተሰብሮ ቢሆንስ? ትናንትና ስትጮህ እኮ የውሸት አይመስልም ነበረ። እንደ ፈጣሪ ቀጥቷት ቢሆንስ? እኛ ምን እናውቃለን? ይኸውልሽ የግሌ እኔ መቃብር ስቆፍር የብዙ ሰው ሞት አይቻለሁ። የሞተ ሰው ደግሞ አይዋሽም። በህይወት ያለ ሰው ሁሉ ውሸታም ነው። እሷ ደግሞ በህይወት እስካለች ድረስ ተዋሻለች። እኔ እንጃ ብቻ። ግን በቃ አንተም አሁን ተስተካክላል። ያው በመጠጥም ብዙ አታስቸግርም። እየሰከርክ አይደለም። የግሌ አንቺ እያለሽ ለምን እጠጣለሁ? የሰው ልጅ እኮ መጠጊያ ሲያጣ ነው ጢምቢራው እስከሚዞር የሚጠጣው። ለዚህ ንግግርማ ቆሻ ያላፍላል። አብርሃም አብርሽ 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 አንቺ ትዝታ ልንተኛ ነው፣ ዝም በይ። አብርሽ አሞኛል። በእናትህ ሞት በዮናስ ሞት። አብርሽ እባክህ መድኃኒቴን አቀብለኝ። ኧረ እባክሽ ሌላ ሰው የለሽም? አብርሽ እውነቴን ነው። ጨለማዬ እንዳለኝ በጣም አሞኛል። በዚህ መምከተውከኝ እመነኝ ትቆጫለህ። የራስሽ ጉዳይ። ኧረ አፍሽን ዝጊ፣ ማንም አያምንሽም። እሺ ወይኔ ምን አለ እዚሁ ድብ እንደባልኩኝ። ኧረ ፈጣሪ ሆይ ገላግለኝ። ስሚ እኔ ምንም ቢፈጠር ራሴን መውቀስ መጸጸት ስለማልፈልግ መድኃኒቱ እሰጥሻለሁ። አንቺ ግን አውሬ ነሽ። እሺ አሁን ነኝ። አሁን ብቻ መድኃኒቱን አምጣልኝ። ኦኬ አብርሽ እባክህን አትጥለኝ። ሌሎቹ ቢጠሉኝም አንተ አትፍረድብኝ። ተንከሲስ እኮ ባለፈው በጥፊ ነው። አንቺ አሁንም ትዋሻለሽ? ትንሽ አታፍሪ? በጥፊ መቱኝ መቼ? ትናንትና ማታ ነው። አንተ ሄደህ ኪችን ትትና ስታግዛት እሱ ሹልክ ብሎ ገብቶ ሾልኮ ገብቶ ተንከሲስ አንቺን ትዝታ ምን አለ ውሸትሽ ትንሽ እውነት እንኳን ቢመስል። አታምነኝም አብርሽ? ፊቴ አይታይህም? ከፊትሽ ይልቅ ውሸትሽ ነው የሚታየኝ። ቆይ ለምንድን ነው በሁሉም ነገር ላይ እኔን የምትጠረጥሩኝ? አላሳዝናችሁም እንዴ? በህመሜ ላይ እኮ ሌላ ህመም እየጨመራችሁብኝ ነው። አንቺ ራስሽ ነሽ ህመሙን የጋበሽው። ተንከሲስን እዚህ ውስጥ አታስገቢው። እሱ ያደረገው ብቸኛ ነገር ቢኖር አንቺ የሸሸግሽውን እውነት ማውጣት ብቻ ነው። እኔ
እና አሁን የተሰበረው ልጅ ውሸት ነው ልትለኝ ነው? አብርሽ ህመሜ አይሰማህም? ስሚኝ፣ ህመምሽ እውነት ሊሆን ይችላል። ለዛ ነው መድኃኒቱን ያመጣሁልሽ። ግን ከዚህ በኋላ አደራ ስላለብኝ ብቻ ነው የምንከባከብሽ እንጂ ብትሞቺ ምንም ደንታ የለኝ። አብርሽ አትዋሽ። እንደዛ ማለት ልጨክንብኝ አትችልም። ነይ አይገርምሽም ጽጌ? የትዝታ እንደዚህ ደግ መሆን በጣም ነው የገረመኝ። ለምን እንደ ትልቅ ሰው አታስብም እንዴ? እኔ እኮ ትልቅ ሰው ነኝ። ትልልቅ ሰዎች ይዋሻሉ መሳይ፣ አንተም ትዋሻለህ። እኔ ደግሞ ምን ዋሻው? ባለፈው ጊዜ ብሬ ጠፍቷል ብለህ ጫማውን ስትደብቅ አላየሁህም? ጽጌ ይኸውልሽ፣ ይሄ ትልቅ ሚስጥር ነው። ይኸውልሽ ደግሞ እኮ ብር መደበቅና ማሸሽ ብልጠት እንጂ ሌብነት ወይ ደግሞ ውሸት አይደለም። ያዋቅሽ ብልጠትና የህፃናት ውሸት ግን አንድ አይነት ነው። ሁለቱም የሚፈልጉትን ለማግኘት ነው እንደዛ የሚያደርጉት። ነይ ጽጌ፣ ይህን የገዛሁልሽን ገብተሽ ብሺ። እኔ እዚህ መድብል መጥቶ ቤቱን እስኪያናውጠው ድረስ ናፍቆኛል። እንዴ መድብል ምን ሊመጣ ነው እንዴ? አዎ ሊመጣ ነው። እንደውም መምጫው ደርሷል። ነይ ግቢ አሁን እንጂ። ትትና ዛሬ ምን ሆነሻል? ምንድን ነው? ፊትሽ እኮ ልክ አይደለም። ምንድን ነው የተፈጠረ ችግር አለ? ቤቱ ሰላም አይደለም? ምን ሰላም አለ ብለህ ነው መድብል? ውሸትና እውነት የተቀላቀለበት ቤት ውስጥ እኮ ነው የምንኖረው። ሁልጊዜም ውሸት ሲበዛ እውነት ዋጋዋን ታጣለች። ግን ደግሞ አትርሽ፣ ሁልጊዜም ቢሆን ከጨለማ ጀርባ ብርሃን አለ። አንቺም ብቻ አይኖችሽን ግለጭ። መድብል፣ የኔ አይንማ ተከፍቶ ነበረ። የአንዳንዶቹ ነው እንጂ ታውሮ የቀረው። የታወረ አይን ይከፈታል። በጣም ከባዱ ነገር የታወረ ልብን መክፈት ነው። አይ መድብል፣ ቃላቶችን እኮ ታውቅበታለህ። ቃላት ማወቅና ቤት ማስተዳደር በጣም የተለያዩ ነገሮች ናቸው። አብሽ፣ ተግባር እኮ ይታያል፣ ግን ደግሞ ተግባር ያለ ማስተዋል ሁልጊዜም ቢሆን የታወረ ፈረስ እንደመጋለብ ይቆጠራል። አይደለም የት እንደምትደርስ የት እንደምትወርቅ እንኳን አታውቅም። ገባ? ትትና ለምን ወጣ ብለን አንጨዋወጥ? ይሻላል። አዎ ነው። ኧረ እኔ እወጣላችኋለሁ። ረበሽኳችሁ መሰለኛ። ኧረ አብርሽ እንሂድ፣ አየር እየወሰድን እንጫወት። ግድ የለሽም። እሺ የውሸቷ ንግስት፣ አሁን ልጅ ከተሰበርሽ በኋላ አደብሽን ገዛሽ አይደል? ተንከሲስ ልትበቀለኝ ነው አይደል የመጣው? አሁን ልጣ ከዚህ። እኔ ልበቀልሽ አይደለም የመጣሁት። እራሽ በቆፈርሽ ጉድጓድ የገባሽው ደግሞ በጥፊ መተኝ በልሽ ለአብርሃም ስነግር አልሰማም መስለሽ? ጆሮ ጠቢ መሆንን እኮ አውቃለሁ። እስኪ በራስህ ህይወት ብቻ ኑር፣ ጣልቃ አትግባ። እኔ ጣልቃ አልገባሁም። አንቺን በጥፊ ለመምታት መሰላል አያስፈልገኝም።
ቀልድ ነው ምሳቅ። ተንከሲስ እኔ ህመም ይበቃኛል፣ አትጨመርብኝ። ህመምሽ ገና አልጀመረም ትዝታ። ሁሉም ጠልቶሻል። አብርሃምም ፊቱን አዙሮብሻል። ማንም ሻይ አያፈላልሽም፣ ማንም ዙሮ አያቅፍሽም። ይኸውልህ ተንከሲስ አብርሃም ይወደኛል። እሺ አሁን የምትተማበት እግር ራስ ቀርቶሻል። ሐኪም ደግሞ ካስፈለገሽ ያ ጅሉና የዋውን አብርሽን ጠሪውሽ። ማይራ ትትና ምን ነው ቶሎ ከመድብል ተለየሽ? ሲደብረው እኮ ቶሎ ተመለስኩኝ። ታዲያ እሱ ምን አዲስ ነገር አለው? የተለመደ ነው እንደሆነ እንዴ ግሌ ሁልጊዜ መናደድ። ቆይሽ አሁን ከመድብል ጋር አውራሽ ብሎ እንደዛ መቆጣት ያስፈልጋል? አሁንስ የሱ ነገር ግራ እየገባኝ ነው። ቆይ ግን ገልሞ የት ሄዶ? ገልሞማ ደክሞት እያረፈ ነው። ትትና ግን አንቺ ልብሽን አታውቂማ። ቆይ አብርሽን የምትፈልጊው ወይስ መድብል ነው? እስቲ ንገሪኝ። አብርሽ ትስታን ትክክል ባልሆነ ነገር እያስታመመኝ ሲቆጣኝ በጣም ነው የሚያናድደኝ። ሁለቱም ወንዶች እኮ ባህሪያቸው የተደበቀ ነው። መድብልም ቢሆን አፈጡቶ አይናገርም። አብርሽም ቢሆን ደግሞ ቅናቱን በጩኸትና በንዴት ነው የሚገልጸው። ቆይሽ ታዲያ እኔ ምን ላድርግ ግሌ? አርፈሽ ተቀመጫ፣ ልብሽን አዳምጪ። ይኸውልሽ በሰው ሴራ አትንደጂ ዝም ብለሽ። ልቤን ማዳመጥ ልቤን ግራ ተጋብቷል እኮ ግሌ። አብርሽን ሳይው ያናድደኛል፣ ግን ደግሞ ሳያይኝ ሲቀር በጣም ነው የሚያናድደኝ። እሰይ ይኸው እኔ ምን አልኩ? ይሄማ ትክክለኛው የፍቅር ምልክት እኮ ነው፣ እመኝ እንጂ። አይ ፍቅር አይደለም ማለቴ፣ መድብልም እኮ በጣም ጥሩ ሰው ነው። በቃ ለሰው በጣም አሳቢ ነው። አንቺ ግን የትኛው እንደምትፈልጊ ራስሽ አታውቂማ። የግሌ የምፈልገው ሰላም ነው፣ ግን ደግሞ አብርሽ እያናደደኝ ነው። በቃ የትስታን ሴራ ምንም ሊረዳ አልቻለም። እሷ ሆን ብላ ነው የሚሉ ነገር የምታደርገው። አይ እንግዲህ እኔ አላቅልሽም። እሱን ለአብርሽ ነገር እኔ ልቤን አታድርጊው እንዴ። አይጥ ባጠፋ ዳዋ ተመታ አሉ እኮ። ይሄንን ነው። ወደ ስራዬ ልግባ። እሺ ባይሆን ያግሽ ምን ላግዝ? እኔ የምልህ መሰል ሰዎች ግን ለምን ይዋሻሉ? አስበበት ታውቃለህ? ሰዎች የሚያሹት ያው ለጥቅም ነው። ልክ ትዝታ አብርሽን ለመያዝ እንዳደረገችው። አይ ጥቅም ብቻ አይደለም፣ ፍርሃትም ያስዋሻል። ሰው እውነቱን መጋፈጥ ሲከብደው በውሸት ጥላ ስር ይጠለላል። ልክ ነህ ገልሞ። እኔም እናቴ ስትሞት አልሞተችም ብዬ ዋሽ ነበር። ምክንያቱም እውነቱ በጣም ያሳመመኝ ነበር። የእናት ሞት መቀበል ከባድ ነው ጽጌ፣ ግን እውነቱን መጋፈጥ ደግሞ ያስፈልጋል። እውነቱን ስትጋፈጪ እናትሽ የውሸት ሳይሆን የእውነት ቦታ ላይ ትኖራለች። ቆይ አንተ ለምን ነበር የምትዋሸው? ኧረ እኔ አልዋሽም። እኔ ውሸታም አይደለሁም። ምንም ዋሽክ? ይኸውላችሁ ግን ትዝታ በጣም ውሸታም ነች፣ በጣም ውሸታም። አይ መሳይ፣ ትዝታም እኮ ወድ አይደለም መተውና መረሳት ቢመጣባት ነው በውሸት ውስጥ የተከለለችው። የትዝታ እንኳን የተለየ ነው እንዴ። እሷ እኮ የኛን መልካምነት እንደ ሞኝነት እየተጠቀመች ለመጥፎ ተግባሯ እየዋለችው። ቢሆንም እኛ መተው አለብን አይሻልም ጽጌ? ትዝና መድብል ሄደ እንዴ? አዎ ሄደ። ለምን ጠየቀኝ? አይ ዝም ብዬ ነው። ቤቱ ጸጥ ሲል ሄዷል ብዬ አስቤ ነው። አብርሽ ቤቱ ጸጥ ያለው መድብል ስለሄደ ሳይሆን የትዝታ ሴራ ስላቆመ ነው። ትትና አሁንም ትዝታ ላይ ነሽ? እሷ እኮ ህመም ላይ ናት። አዎ እሷ ህመም ላይ ነች፣ አንተ ደግሞ የሞግዚትነት ስራ ላይ ነህ። እኔ እያደረግኩ ያለሁት የሰብአዊነት ነገር ነው። አንቺ ግን እዚህ ከመድብል ጋር ስትሽኮረመሚ አብርሽ ቢያንስ መድብል እኮ ያከብረኛል። አንተ ግን የውሸታም አገልጋይ ሆነሃል። እኔ የማንም አገልጋይ አይደለሁም፣ ግን የቤቱን ሰላም ማስጠበቅ አለብኝ። እሺ አብርሽ፣ እና የቤቱን ሰላም ታስጠብቀው ከመድብል ጋር ነው ወይስ ከኔ ጋር? አንቺ ከመድብል ጋር ካልሆንሽ ከኔ ጋር።
ሄሎ ዮኒ። አብረሽ ደህና ነህ? ዮኒ እባክህ እቺ ሰይጣን የሆነች ትዝታን አስወጣልን። ቤቱን እየበጠበጠችው እኮ ነው። ሰላም አጣን። ምን ሆናችሁ? ይሄ የፍቅር ጭቅጭቅ አሁንም አላልቃል አይደል? አደራህን ተንከባከባት። የኔ የክፉ ቀን ይድራሽ። የፍቅር አይደለም ዮኒ፣ እባክህ አስወጣልን። ወይ ካልሆነ እኔ ጥዬ እወጣለሁ በቃ። እቃውን አገኘኸው እንዴ? ዮኒ ሰላም አይደለህም እንዴ? ምንድነው የምታስለው? በጣም ደህና ነኝ አብርሽ። ይኸውልህ የኔ እናንተ ሚስጥራዊ ቦታ ላይ እንዳልኩህ እኮ እቃ አስቀምጬልሃለሁ። አገኘኸው አላገኘኸው? ወንድሜ ምንድነው የሆንከው? ይሄ ሁሉ ሳል ምንድነው? ቆይ የምን እቃ ነው የምትለው ዮኒ? ይኸውልህ አሁን የሚያሳስበው ያንተ ጤንነት ነው። እባክህ ምን እንደሆንክ ንገረኝ። ለምንድነው ይሄ ሁሉ ነገር የምትነግረኝ? የሆነ ነገርማ ሆናል። ምንድነው የተፈጠረው ዮኒ? ሄሎ 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 ዮኒ ሄሎ ሄሎ ዮኒ ሄሎ ተይ ትዝታ ረፊ አብረሽ ያማል እኮ አጥንቴ ውስጥ እሳት የሚነድ ያለ የሚሰማኝ። አይዞሽ ታገሹ። ደግሞ መድኃኒቱን በስነ ስርዓት ከወሰድሽ ህመሙ ይቀንስልሻል። ቆይ ለምንድን ነው አንተ እንደ በፊቱ ማታየኝ? እኔ እኮ ይሄ ሁሉ ነገር ያደረኩት ያንተን ፍቅር ላለማጣት ብዬ ነው። በቃሽ፣ አሁንም ሰበብ አትፈልጊ። ቆይ ፍቅርህስ? በፊት ስታሳየኝ የነበረው ስሜትስ? እሱን ታዩ፣ ያለፈ ታሪክ ነው። ለእኔ አላለፈም አብርሽ። እኔ እዚህ ቤት ስመጣ እኮ ነው ክፉ የሆንኩት። ሁላችሁም ስጠሉኝ ራሴን መከላከል ነበረ። ማንም አልጠላሽም ነበረ፣ ራስሽ ነሽ ክፋትን የዘራሽው። አሁን ደግሞ ያው የዘራሽውን እያጨድሽ። እኔ ፍቅርን የዘራሁት አብርሽ በቃ ካንተ ጋር መሆን ስለፈለግኩ። ፍቅር ምናምን እያልሽ ሌላ ነገር አታወሪ። ፍቅር በውሸት አይገነባም። ስሚ፣ የተሰበረ አጥንት ይጠገናል፣ የተሰበረ እምነት ደግሞ ዳግም አይመለስም። አብርሽ አንድ ድረስ ላስረዳ። ምንም ማስረዳት አይጠበቅብሽም። አሁን ረፊ ስሚ፣ ደግሞ እኔ የዚህ ቤት ኃላፊ እንጂ የአንቺ ሞግዚት አይደለሁም። እሺ ይበላችሁ በል ተፈናይ በደንብ
አስባችሁታል? ተለያይተን ቢሆን ኖሮ እኮ ይህን የመሰለ የግሌ ሙያ አተን ነበር። አይገርምም? ገርሞ ራሱ ጉዱ ፈልቶ ነበር። አረ ገልሞን ተው። እነሱ ከተጋቡ በኋላ በስፔሻል ኬስ ቆንጆ ራን ነው የምትሰራለን። መሳይ ስለ ራስህ እኮ ነግራኝ አታውቅም። እስኪ ንገረኝ። ስለ ራሴ ምን ልንገርሽ? ለምሳሌ ስለ ፍቅረኛ። ምን ነው? ይቅርታ። ይኸውልሽ እኔ የፍቅር ህይወት ምናምን የሚባል ነገር አላውቅም። አንተ ደግሞ ምንድን ነው የሚያስቅህ? ምንም። ምን ነው ላውራ እንዴ? ምን ነው የምታወራው? መድብል በእናትህ ንገረኝ። ና እንጂ ብላ በቃ። አንቺም ምን አገባኝ? አይ ይገርም። በቃ ሁሉም በየክፍሉ ተቀምጧል። በሩ ዘግቶ ነው ቁጭ ያለው። እራት የሚበላ ሰው እንኳን የለም። የግሌ መካሻ እኛ ለልሽ ቅርጥፍ አድርገን እንበላለን። እሺ አንተ ግን በጣም ትገርመኛለህ። ገርም ሳትጠጣ ስትቀር እኮ እንደ አባት ነው ምክር ራሱ። የግሌ እኔ አባት ብቻ መሆን አልፈልግም። የህይወት አጋርሽ መሆን እፈልጋለሁ። አጋር? የምን አጋር? ውሃ አጋር ነው? ገርሞ ትሰማኛለህ? አንተ እኮ ዛሬ ሰው ነገ አፈር የምትሆን ልጅ ነህ። ያማ ድሮ ቀረ እኮ። እኔ አሁን ተለውጫለሁ። የግሌ አሁን አይኔ ላይ ያለሽው አንቺ ብቻ ነሽ። ኧረ ተው ገርሞ። አሁን አብርሽና ተተና እንደ አዲስ ፍቅር ሲያብዱ አይተሃቸው። እኛም እንደነሱ እንድንሆን ነው እንዴ? እኛ እኮ አሁን ረጅተናል። ፍቅር አያረጅም የግሌ። ይልቅ ልብሽ ለፍቅር ከተዘጋጀ ሁሌም ወጣት ነው። የኔ ልብማ በኑሮ ወጥመድ እኮ አርጅቷል። አንተ ግን ምንድን ነው ዛሬ? ቆይ ውሃ ውስጥ ያደረግከው ነገር አለ እንዴ እንደዚህ የምትለፈልፈው? አይ የግሌ ውሃ ውስጥ ያደረግኩትማ ፍቅር ብቻ ነው። እንዴ ትወዳለች የግሌ። ገልሞ እያሽኮረመምከኝ ነው እንዴ? እንዴ የግሌ ታዲያ ምን ያንስብሻል? ኧረ አንተ በእናትህ በላይ አሁን እንሂድ። እዛ እኔ ለውጣ። ይኸውልሽ ጽጌ፣ ከዚህ በኋላ ማንም አይናገርሽም። እኔ ያለሁ ማንም። አይ መሳይ፣ አውቃለሁ አንተ ጥሩ ልጅ ነበርክ፣ ግን ገንዘብ ትወዳለህ። አይ ጽጌ፣ ቆይ ገንዘብ የማይወዳለ ብለሽ ነው? ግን ምን መሰለሽ ከአንቺ ምንም አይበልጥም። እሺ አታስቢ። አይ መሳይ፣ 100 ብር ካገኘ እኮ አንተ እኔን ትረሳኛለህ። እንዴት አድርጌ ነው አንቺን የምረሳው ጽጌ? ደግሞ ይኸውልሽ የምትፈልጊውን ቸኮሌት ሁሉ ገዛልሻለሁ። ቸኮሌት ብቻ ነው እንዴ የምትገዛልኝ? ቀሚስ ምናምን ትገዛልኝ? ይኸውልሽ ጽጌ፣ ቀሚስ፣ ጫማ፣ ሱሪ የምትፈልጊውን ነገር በሙሉ ገዛልሻለሁ። ግን ታዲያ ጽጌ ይኸውልሽ የሁለታችንን ሚስጥር ጠብቂ እሺ? ቆይ እናንተ ሚስጥር አለ እንዴ? የምን ሚስጥር ነው እንዴ? ሚስጥር አልኩኛል። ይኸውልሽ የሁለታችንን ጓደኝነት ለማለት ፈልጌ ነው እሺ? ሆነ ያልሽው እንዳትረሳውን ቸኮሌትና ቀሚሱን መሳይ፣ ይሄ ጥሩ አጋጣሚ ነው። ትዛ ተጋልጣለች። ከዚህ ቤት እንድትወጣ ማድረግ አለብን። አረ በእናትህ ተው። አብርሽ እጇ ተሰብሯል ምናምን እያለ ነው የሚያዝገን። መቼም አያስወጣት እንዴ? እና አጥንቷ ቢሰበርሽ እንዴ? አይምሯ እኮ ጤነኛ ነው። ደግሞ እስካሁን ተንኮሏን አልተወችው። ቆይ ታዲያ እኛ ምን እናድርግ? ምን ሆናችኋል? ማንንም በግድ ማስወጣት አይቻልም። አትርሱ እንጂ በሰው ቤት እኮ ነው ያለ ነው። ገለሙ የሰው ጠበቃ ሆንክ እንዴ? ይኸውልህ ተንከሲስ፣ እኔ የማንም ጠበቃ አይደለሁም። ግን ክፋትን በክፋት መመለስ አይቻልም። ትዝታ ደግሞ የራሷ ስራ ራሱ ይቅጣት። እንዴ ትዝታውንም እጇ እንደተሰበረ እዛው አልጋዋ ላይ ነች እንዴ? መሳይ፣ እጇ እንጂ የተሰበረው ልቡ አይደለም። ስለዚህ በትዕግስት እንጠብቅ። አብርሽ ለምን ማንነቷን እያወቀ እንደሚታለልላት አላውቅም።
ግን እኔ ከዚህ በላይ የእሷን አስመሳይነት ተቋቁሞ የማለፍ አቅም የለኝም። ስለዚህ የሆነ ነገር ማድረግ አለብኝ። ይኸው ቤንች ዋሽን ጠጪ። አመሰግናለሁ በጣም። አንቺም እንደሌሎቹ አልጠላሽኝም አይደል? አይ ጠላሽኝ አይደለም ማለት ያለብሽ ታዘብሽኝ ወይ ነው። በእውነት በጣም ነው የታዘብኩሽ። ሰው እንዴት ነው በዚህ ልክ ጨካኝ የሚሆነው? አንቺ እንዴት ነው ማስመሰል እሱ የቻልሽው? ይግሊ ሁላችሁም እኔ ለማስወጣት ስትተባበሩ ጊዜ ፈራው። በቃ ፈርቼ ነው። አይ እውነተኛ ስብራቱንስ አሁን የተሰበርሽው። እንደ ፈጣሪንም አፈሪም ግን እፍረትም የለሽ። ይግሊ አሁን ላይ በጣም ፈርቻለሁ። አብርሃም ራሱ እኮ ፊቱን አዞሮብኛል። አብርሽማ የዋህ ነው ብለሽ እኮ ተጫወትሽ እስኪ በቃሽ ድረስ። ግን ምን ያደርጋል የዋህ እንደ ፊቱን ካዞረ አዞረ ነው። ቤጠጪ ነው ሆኖ አምጪ። ታዩ ይቀመጥ ይዘሽው ነው። አሁንማ እኮ መራመድ ትችያለሽ። አብርሽ ምን ነው ደክሞሃል? ደክሞኛል። ገርሞ ቤቱን ማስተዳደርና የሰውን ውሸት መሸከም በጣም ከበደኝ። መሪ መሆን እኮ የሰውን እውነት ብቻ ሳይሆን ውሸቱን መቀበል። ትዝታ ደግሞ የእውነት ታምናለች። አንተ ደግሞ የምታደርገውን ኃላፊነትን ትወጣል። ትህትና ግን አልተረዳችኝም። እሷ ሁሉንም በጥርጣሬ ነው የምታየው። ትህትና የምትጠራጠረው ትዝታን ሳይሆን ያንተን ልብ ነው። ሴት ልጅ ደግሞ የምትወደውን ለሌላ ሰው አሳልፋ መስጠት አትፈልግም። ትህትና ትወደኛለች ማለት ነው? እሱን እንኳን ማወቅ ያለብህ አንተ። እኔ እሱ እንዴት ብዬ አውቃለሁ? ለማንኛውም አይነን ክፈት እሺ። አይዞህ። ጽጌ በዚህ ላይ ደግሞ እዚህ ትሰሪያለሽ? ራብ ነዋ። ለምንድን ነው አንቺ አልተኛሽም? እኔማ እንቅልፍ እምቢ ሲለኝ እኮ አልጠጣ ብዬ ነው የመጣሁት። መሳይ እንደሚለው አብርሽን አስበሽ ነዋ። ቆይ መሳይ ምንድን ነው ያለሽ? መሳይማ ትትና አብርሽን ትወደዋለች ግን አትነግረውም። እኔ ግን ለምን እንደማትነግሪው ነው የገረመኝ። እኔ እኮ እናቴ ስትሞት እንደምወዳት ሳልነግራት ቀረች። ስቲል እስካሁን ጸጸቱ ያንገበግበኛል። አንዳንድ እውነቶች እኮ ለመናገር እንደምታስቢው ቀላል አይደለም። ከመጸጸት ግን ይሻላል። ታውቂያለሽ አብርሽ ጥሩ ሰው ነው። ቢያንስ እንደምሳይ ገንዘብ አይወድም። እሺ በቃ አሁን እርቦሽ ነው እዚህ የመጣሽ? ነሽ ነይ ክፍሻም ጠርሻለሁ። ነይ ተነሽ ነይ ለቱልቂ ደግሞ አውሬሽ ነው ነው እዚህ ጋር እንትን ያልሽው። ነይ እሺ ነገር እኮ በጣም ነው የሚርቀኝ እኮ እንዴ ወጣሽ ሲጀምር ትዝታ አሁን መድኃኒት መዋጭሽና ለመዋጭሽ ማወቅ አለብኝ። ከዋጭሽ እውነትም ታመሻል ማለት ነው። ካልዋጭሽ ግን አሁንም እያስመሰልሽ ነው ማለት ነው። አንቺ ምንም አላልኩም። አብርሽ ምንድነው ተከሽ? አረ ምንም አላልኩም።
አትመነው። በሩን ቆልፎ ሊገለኝ ሲል የደረስከው አንቺ ምን አይነት ርጉም ነሽ? አልኩ አብርሽ መድኃኒት ማዋጣውና ለማዋጣውን ቼክ ለማድረግ ነው የመጣሁት። ከመጀመሪያው አንተ ላይ የምታስበው የሰይጣን ተላላኪ አብርሽ። እሺ ተመልሳ አልታወቀን ነው ሙሉ ለሙሉ አይምሯ በተንኮል የታወቀው። እኔ ምንም አላረኳትም። አብርሽ ሊገለኝ ሲል የደረስክልኝ ምን ልታደርግ ነው? ቆይ ምን አመረል ልታርጋት? አብርሽ እግዚአብሔር እኔ ምንም ነገር አልነበረ። መድኃኒቷን እንደዋጠች ቼክ ላደርጋት ብቻ ነበር። በዚህ ሌሊት ሰው ክፍል ገብተህ ምን አገባ? ልትገላት ነው? አብርሽ ኧረ ልቀቀው። የትዝታን ሴራ እያወቅህ ድጋሜ ትታለላለህ እንዴ? አብርሽ ከቂ የዘመንኩኝ ነው። አብርሽ አንተ እውነቱን ከውሸቱ መለየት አቅቷል። እሷ እኮ እጇን የሰበረችው፣ አንተ ግን አይምሮን የሰበረው። ተንከሲስ እባክሽ ተይኝ። አብርሽ ቆይ ምን አይነት ሰው እየሆንክ ነው? እሷን አምነህ ልጁን ታንቀዋለህ እንዴ? እናንተ እኮ ያልገባችሁ ነገር አለ። ይሄ ልጅ በእጁ ላይ ብትሞትበት ቆይ እስር ቤት እኮ ነው እድሜ ልኩን የሚያሳልፈው። ምን ሊያደርግ ነው? ከዛ አብርሽ እኔ እኮ እጁ ላይ ቢሞትብህስ ብዬ ነው። ይኸውልሽ እናንተ በአንድ አቅጣጫ ብቻ ነው እያያችሁ ያላችሁት። ደግሞ ለእሱ አስቤ አይደለም ይሄን ያደረኩት። ምን ሆነ ነው ተንከሲስ? ምን አደረገች ደግሞ? እቺ መርዝባ እኔ ገል ተስብለኝ ነው። ይኸውልህ ተንከሲስ አብርሽ ራሱ አብዷል። እብድ እያለ ነው፣ እንዳትጠጋው። አብርሽ ሞኝ ነው። ሰማኛለህ? እኔ እብድ አይደለሁም። እዚህ ቤት ጠዋት እሳት ነው የሚነሳው። የሁሉንም ሚስጥር ነው የሚዘረግፈው። ሚስጥር? የምን ሚስጥር ደግሞ? እኔ ታውቃለህ፣ ምንም ሚስጥር የለኝም። ሁሉም የራሱ ፈንገስ የራሱ ቆሻሻ አለ መሰለኝ። የካርቶን ጉዳይ የዮናስን ጉዳይ ዛሬ ነው የሚዘረግፈው። አዎ ብቻ ጠብቀኝ። እሺ ትዝታ፣ አብርሽ በጣም አመሰግናለሁ። አዳንከኝ አይደል? ይሄኔ እሱ ቢሆን እኮ ገሎኝ ነበር። እኔ አንቺን አይደለም ያዳንኩሽ፣ እባክሽ ተንከሲስን ነው። ምን ማለት ነው? ስሚ፣ ተንከሲስ አንቆሽ ቢሆን ኖሮ እኮ እዚሁ ተጫርሰን ነበር። እኔም እስር ቤት ነበርኩኝ። ስለዚህ እኔና ተንከሲስን ያዳንኩት አንቺን አይደለም ማለት ነው። አታምነኝም አብርሽ? እኔ ሞት ነው ይሸትተኝ ያለው። ትዝታ፣ አንቺ ላይ ያንዣበበ ያለው እኮ የሞት አደጋ አይደለም፣ የራስሽ ክፋት ነው። ለማንኛውም አሁን ተኝ፣ ነገ ሌላ ቀን ነው። ትትና ገና አብድሻል እንዴ? ምን እያደረግሽ ነው? እኔ ከዚህ በላይ እዚህ ቤት ውስጥ መቆየት አልፈልግም። እንዴ ቤቱን የሆነ መንፈስ ወሮታል። ትዝታም እንደምታያት እኛ ማበጣበጥ ነው ያዘችው። ይኸው አብርሽ በቃ አይኑ ታውሯል። ግሊ ምንም ብነግረው ሊሰማኝ አልቻለም። ትትና ታዲያ ይሄንን ቤት ጥለሽ ልትወጪ ነው? በቃ ቤቱ ፈረሰ በይዋ። እንዴት ነው አብርሽ ለዛችን ልጅ አሳልፈሽ የምትሰጪው? ግሊ እሱ እኮ ራሱን አሳልፎ ሰጥቷታል። እንዴ ትናንትና ማታ ተንከሲስ ሊገድለው እኮ ምንም አልቀረውም። እኔ ከዚህ በላይ የዚህ ብደት ተባባሪ መሆን አልፈልግም። እሺ ልትሄጂ ነው?
መድብል ጋር ነው አይደለ? ኧረ አይደለም። እና ለካ በጭንቅ ጊዜ ራሱ የሚሄድበት ቤት የለኝም። እንጃ እኔ አላቅላችሁ። ብቻ እዚህ ቤት ግን በቅርቡ የሆነ ነገር የሚፈጠር እየመሰለኝ ነው። የሆነ ነገር መፈንዳቱ አይቀርም። አስቢበት። ናውሽን ከዚህ ቤት ልወጣ ነው። ተቀይመ ነው አይደለም? መንገዱን ጨርቅ ያርግልህ። እሺ ትዝታን አደራ ያለው ሰው ስላለ ነው አይደል? እኛ ግን አደራ ያለው ሰው ስለሌለ ነው አይደል? አውጥተህ ተመጠለ። እውነቱን ነው። በዚህ ልክ ማደላት የለብም አብርሽ። ሁሉም ይደረስበታል። ብቻ ትዝታ ከህመማ ትዳን። ትዝታን አምነህ በሚሆን መንገድ እየሄድክ ነው። ለነገሩ የሁላችሁ መንገድ በቅርብ ይመጣል። ትዝታ ከዚህ በላይ ባብርሽ አምሮ እንድትጫወች አልፈልግም። በቃ ጨዋታው ወጥቷል። አትሳሳች። ጨዋታው ገና አልተጀመረም። አብርሽም ቢሆን የኔ ብቻ ነው። እዚህ ቤት ያለች ተላላኪነት ደግሞ በቅርቡ ያቆማል። እኔ ተላላኪ አይደለሁም። አብርሽም ለትንሽ ጊዜ እውነቱን እስከሚረዳ ብቻ ነው። ከዛ በኋላ እግር የተሰበረ አመመኝ ምናምን ብትይ ማንም አይሰማሽ። አብርሽ የኔ ህመም በደንብ ነው የሚያማው። የሚያስመስለው አንቺ ስትኖሪ ብቻ ነው። ደግሞ ይኸውልሽ እኔን ለመበቀል የምታደርጊውን ጥረት አቁሚ እሺ? በእጥፍ ነው የምመልስልሽ። ቆይ ከዚህ በላይ ምን ልታደርጊ ነው? አሁንም ድጋሚ ሌላ ውሸት ነው ወይስ ሌላ ድራማ ልትሰሪ? ከአብርሽ ጋር ያለኝ ፍቅር በደንብ አጠነክረውና ቅናትሽ ላይ ቤንዚን ነው ማርከፈክብልሽ። ትዝና መጣው አብርሽ። ስሚ ከዚህ በኋላ አብርሽን በጭራሽ ላንቻልተው። በጭራሽ ትትና አብርሽ ትትና እኔ ቶሎ የሆነ መልእክት አለ። ምን ነው? ቆይ ላሰማሽ። አብርሽ እባክህን አብርሽ፣ የትህትናን ትክክለኛ ቁጥር ስጠኝ። አባታችን በጣም ደክሞ መቼ ነው የምትመጣው? አባታችን ሳይሞት አግኘን አደራ።